ውጭ ላይ አንድ ምግብ የምትበሉበትን ብር ቤታችሁ ውስጥ ቁርስ፣ ምሳ፣ እራት መብላት ትችላላችሁ። እንደምትመለከቱት በጣም ነው የሚያምረው። ዋው በፈጣሪ ስም። ከሊስትሮ ስራ መልስ። ሰላም ቤተሰብ እንዴት ናችሁ? በረከት ሊስትሮ ነኝ እና ያው የሊስትሮ ሰራተኛ ነኝ። አሁን ከስራ መልስ ላይ ነኝ ማለት ነው። ስራ ስሰራውዬ ወደ ቤቴ ገብቻለሁ እና ዛሬ ለእናንተ አንድ ነገር ላካፍላችሁ ፈልጋለሁ። ምንድነው እሱ ማካፍላችሁ? ቤታችን ውስጥ እንዴት ሰርተን መብላት እንችላለን። እኔ ሊስትሮ እየሰራው እንግዲህ ቤት ተከራይቼ እየኖርኩኝ ራሴን ሰርቼ ለራሴ እያበላሁ ነው ማለት ነው። እዚህ ጋር እንደምትመለከቱት ኮቸሮ ገዝቻለሁ። ይሄን ኮቸሮ ገዛሁት አዲስ አበባ ላይ 3500 ብር ነው። እንግዲህ 3500 ብር ገዝቼዋለሁ። ምን ያህል ያዋጣኛል፣ ምን ያህል ኑሮ ውድነቱን ይቀንስልኛል የሚለውን ያው ለመጀመሪያ ጊዜ ነው ኮቸሮ የገዛሁት። ያው አሁን ላይ ኑሮ በጣም ተወዷል፣ ጣራ ነክቷል። ውጭ ላይ ምግብ አዛችሁ የምትበሉ እህት ወንድሞቼ ካላችሁ ህይወታችሁን ላይፋችሁን ለመቀየር እየጣራችሁ ከሆነ ቤታችሁ ሰርታችሁ እንድትበሉ መከራችኋለሁ። ወንድ ልጅ ይችላል፣ ሴት ልጅ ትችላለች፣ እኔ እችላለሁ፣ አንተ ትችላለህ፣ ሁላችንም እንችላለን። ስለዚህ ራሳችን ሰርተን እንብላ። ለራሳችን ያለነው ራሳችን ብቻ ነን። ያው እኔ የምኖረው ተከራይቼ ነው፣ ቤት ተከራይቼ ነው የምኖረው። ሊስትሮ በመስራት ነው እንግዲህ ራሴን ማስተዳድረው። ፈጣሪ ደግሞ ነገ ህይወቴን ይቀይረዋል፣ እንደሚቀይረው አልጠራጠርም። ዋናው ጤና ነው እና እንግዲህ እንደምትመለከቱት ይሄንን ገዝቻለሁ። መጨረሻ ላይ ይሄ ኮቸሮ ይሄ አንድ ኩንታል ኮቸሮ ስንት እንጀራ ይሆናል የሚለውን በኮሜንት ስር አስቀምጡልኝ፣ እፈልገዋለሁ። ምክንያቱም ጥቅሜን ማወቅ አለብኝ፣ ምን ያህል አትራፊ ነኝ የሚለውን ለማወቅ ስለምፈልግ ነው። እና ስለዚህ ስንት እንጀራ ይሆናል የሚለውን በኮሜንት አስቀምጡልኝ። ቀጥታ ወደ ስራው እንገባለን። እናም ቤተሰብ ቪዲዮን ከመጀመራችሁ በፊት ግን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ቀጥታ እንገባለን፣ አብራችሁኝ። በመጀመሪያ ደረጃ እንግዲህ ቲማቲሟን እናጥባለን። ይህ በአሁኑ ሰዓት ራስን ማስተዳደር ትልቅ ነገር ነው። ቤት ተከራይቼ ነው የምኖረው እና እንግዲህ ራሴን እያስተዳደርኩ እገኛለሁ። እሺ ቲማቲሟን ካጠብን በኋላ ሽንኩርቷን እንከትፋለን ማለት ቲማቲሟን እንጠባት። እሺ ሽንኩርታችንን እንከትፍና እሺ እንግዲህ ሽንኩርቷን እንዲቻ አድርገን እንከትፋለን። እሺ ጋይስ ሽንኩርታችንን ከከተፍን በኋላ እንግዲህ ምንድነው የምናደርገው? አሁን ወደ ድስታችንን እንከፍታለን። ድስታችንን ፏ አድርገን አጥበናል። ድስታችን ተከፍታለች። በመቀጠል እንግዲህ እናስገባዋለን። አሁን ያጠብነውን ቲማቲም ውርድ አድርገን ከትፋለን። ስቶቫችንን ለኩሰናል። እሺ እስከዛ ተቁላላልኝ እቺ ነገር። ዘይታችንን ጨምር። ዘይት እንግዲህ ያው ተወዷል፣ ግን አሁን ላይ ያው ኮሜንት ላይ ስላየው ነው የለቀኩት ቪዲዮ ላይ እና 5 ሊትር ዘይት አሉኝ። እንዴ ማለት ምን ማለት ነው እንዴ? ሊስትሮን ብሰራ እኮ ባለች ገቢ እኮ ራሴን እኮ መጣል የለብኝም አይደል? ለራሴ እኮ ሪስፔክት መስጠት አለብኝ። እና እንደውም በነገራችን ላይ 1 ሊትር ዘይት ከመግዛት 5 ሊትር ዘይት መግዛት እጥፍ ይበልጣል። 1 ሊትር ዘይት አሁን በጣም ልዩነት አለው ከ5 ሊትር ዘይት ጋር በዋጋም ብትሉ ማለት ነው። 1 ሊትር ዘይት ስገዙ እየቀነሰ ነው የሚሄደው፣ ወይ ብሩ እየጨመረ ነው የሚሄደው የ1 ሊትሩ ማለት ነው። ከፍ እያለ ሲመጣ ግን ብሩ እየቀነሰ ነው የሚመጣው። እና አሁን ይሄን 5 ሊትር ዘይት አመናችሁም አላመናችሁም ይሄው አሁን እዚህ ላይ ደርሷል አይደል? እዚህ ላይ ደርሷል። 1 ወር ተጠቅሜዋለሁ። አያችሁ አይደል? 1 ሊትር ዘይት ቢሆን ግን ሳምንት ራሱ አይዝም፣ ከባድ ነው። እና እኔ 1 ወር ተጠቅሜዋለሁ ማለት ነው። ከዚህ በኋላ ስንት ቀን እጠቀመዋለሁ? ልዩነት አለው በጣም። ተቀመጫ ማማዬ
በጣም ዋው አያምርም መልኩ ራስ እኔ በጣም የለየልኝ ሼፍ ነኝ በጣም ማለት ነው። በመቀጠል ምን እናደርጋለን እንግዲህ በርበሬ ይደረግበት። አሁን በርበሬ ያልቃለች ባካችሁ። በጣም ብዙ ጊዜ ተጠቀምኳት አለቀቻውን በቃ ወይኔ። እንግዲህ በርበሬያችንን አድርገናል። ስንቶቻችንን ግን ቤት ሰርተን እየበላን ያለነው? ስንቶቻችንን ደግሞ ከቤት ውጭ ላይ ምግብ አዘን እየበላን ያለነው? ስንቶቻችንን ደግሞ ከቤተሰብ ጋር እየኖርን ያለነው? እዚህ ላይ አንድ ነገር ማለት እፈልጋለሁ። ማለት እንፈልገው እነማንን ነው? ውጭ አዛችሁ የምትበሉ ሰዎች፣ ወንድሙኑ ሴቶች። በነገራችን ላይ ያው ሴት ሆኖም ወጥ መስራት የማይችል ሊኖር ይችላል። እሱን እኔ አላቅም፣ ግን ፈጣሪ ያውቃልና ሁላችንም ቤታችን ሰርተን መብላት ይኖርብናል። ለራሳችን ያለነው ራሳችን ሰርተን መብላት ይኖርብናል። እንዴ እስኪ ራሳችንን ጥንካሬ እናስለምደው። እንዴ አሁን ይሄው ሰርቼ እየበላው ነው አይደል? የወንድ ልጅ ነው ግን ሰርቼ እየበላው ነው። ለምን? ኑሮን ለማሸነፍ ነው። ኑሮን ለማሸነፍ ቢኖረኝ ራሱን ውጭ ላይ አዝዤ አልበላም። ያው አንዳንድ ጊዜ ከስንት አንድ ውጭ እጠቀማለሁ። ቤት ሳልመጣ ከቀረው ምናምን ያው መቼስ ለሆዴ ምግብ ግዴታ ስለሚያስፈልገው እበላለሁ። እና ውጭ የምትጠቀሙ ሰዎች ቤታችሁ ተጠቀሙ። ውጭ ላይ አንድ ምግብ የምትበሉበትን ብር ቤታችሁ ውስጥ ቁርስ፣ ምሳ፣ እራት መብላት ትችላላችሁ። ስለዚህ ሁላችሁም ቤታችሁ ሰርታችሁ መብላትን ተለማመዱ። በመቀጠል እንግዲህ በርበሬ መታናት እናማስላለን። ዋው ደስ ትላለች። እንደዚህ ከተቀለጠለጠች በኋላ አሁን ምን እናደርጋለን? ጨው እንጨምራለን። እንግዲህ ኮቸሯችንን እንመርጣለን። 3500 ፈሰሰባት። እንግዲህ ለመጀመሪያ ጊዜ ነው የገዛሁት። ኑሮ በጣም ተወደደ። ያው ኑሮን በዘዴ መኖር አለብን። ያው ነገም የኔ ነው። ዝም ብዬ ፍስ እያረኩ ላድርገው እንጂ ልምረጠው ብላችሁ ነው። ነገም የኔ ነው። ይሄ ይበቃኛል። ከዚህ በላይማ ከበላው አሳማኝ በቃ። አሁን እንግዲህ እንጨምረዋለን። ኮቸሯችንን አሁን እናማስለዋለን። ከዛን ግልብጥ አድርገን እንበለዋል። አሜዚንግ ነው። ለመጀመሪያ ጊዜ ኮቸሮ ስሰራ እንግዲህ ይሄ ለመጀመሪያ ጊዜ ነው። ኮቸሮ ወጥ ሰርቼ አላውቅም። ያቃጥላል፣ በጣም ፈልቷል። ታታታታ እዚች ላይ አሁን ምን እናደርጋለን? ክኖር እንጨምራለን። አሁን ትንሽ ተክተክ ይበል። ዋው አያምርም? ያምራላ። እዩት እስኪ ሞገሱ ግርመው። ኮቸሯችን ደርሳለች። እናወጣታለን። ቀጥላል ይሄ ነገር። ከኮቸሮ ይሄንን የመሰለ ጸዴ ምግብ ሰርቻለሁ። እንደምትመለከቱት በጣም ነው የሚያምረው። ዋው በፈጣሪ ስም በቃ ከዚህ በኋላ የኔ ምግብ እንደውም ኮቸሮ ነው ወይ የእጄ ሙያ ነው እንደዚህ ያጣፈጠው። ይቅርታ እንብላ ሳላችሁ በለው ቤተሰብ ነውና እንብላ፣ ሁላችሁንም እንብላ። እንግዲህ ቤተሰብ ጥርግ አድርገን በልተን ጨርሰናል እና እስካሁን አብራችሁ ስትከታተሉ ስለነበረ ከልብ አመሰግናለሁ።
ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ እስከምንገናኝ መልካም ጊዜ